አንተ ዝም ትላለህ እንዴ ነው የምትለው? ቁጭ በል አንተ አልገባም አንተ በሷ ምክንያት የማይሆኑትን ሆንኩኝ። ከሰውነት ጥግ ወጣሁ። ጨካኝ አረመኔ ሆንኩኝ። እሷም ያለ ቀኗ ሞተች። ቶን ከተከተተ በኋላ ያመጣበትን ማዳበሪያ እዚህ ጋር ነው የጣለው። ቅድም አይታችኋል። እኔ እጅ ላይ ያዘው እንዴ ይሄን ከዛ እናናግረው ወይስ ምን ይሻላል? እኔ አላውቅም። እናፈልፍ ይሻላል። ይለፍ። በጣም የሚያስፈራው ምንም ነገር የሚታይን ሰውም ነው የሚመስለው። ውስጥ ግባ ብሎ የተዘጋውን በር ቀስ ብሎ ከፍቶለት ሹልክ ብሎ ዝግትግት ታረጉት። እኔ ቆንጆ ምን ላድርግሽ? ከአንቺ ጋር ሲኦል ነው ገነት ነው የምገባው። አቤት አቤት። ሲያ እንዴት ነህ? እንዴት ነህ? ሰላም ነው? አንተ አለህ እንዴ? አለን። ሰላም ነህ? እንዴት ነው? እንዴት ነህ? ሰላም ነው? ሰላም ነው? አለሁልህ። ሰላም ነው? እግዚአብሔር ይመስገን። እንዴት ነህ ታዲያ? ተጠፋፋን እኮ። አዎ። አይ እኔ እንኳን እመጣለሁ በብዛት አላገኘህም እንጂ ያው ምን እባክህ እንደምታየው ሩጫ ነው ስራው። ያው አለ አይደል? ታውቀዋለህ መቼም። እና እንዴት ነህ? አለሁልህ። ደህና ነህ? ተማሪ ያለን እኮ ብዙ ነገሮች ያሳለፍናቸው ትዝ ሲለኝ። አዎ ወይ እንኳን መጣ። ዛሬ ብዙ ሀሳብ አብሮ እየተመላለሰ ነበር። በእናትህ እርጅናውን ናፍቆት ይሁን አላውቅም፣ ብቻ እንደዚህ ድብልቅልቅ ያለ ስሜት ገጥሞ ያውቅም። በጣም ነው የሚገርም። ደስ ይላል፣ ደስ ይላል። እንኳን መጣ። እኔ በደበረኝ ሰዓት አገኘኋቸው እኮ የተወሰኑ አብረውን ፊት ላይ የተማሩ ልጆች። ማንን አገኘህ? እዚህ ሰላማዊትን አግኝቻት። ሰላማዊት ውጭ ሄዳ ነበረ። ሰላማዊት እዚህ ጸይሟ ልጅ። ወይ የሰው ነገር፣ ወይ የሰው ነገር። ያቺ ባስማት የቆመች ፓስታ አስትሏት የነበረችው ተገላገለች እና ሄደች መጣች። ኧረ ገና መምጣቷ ነው። ተመልሼ እሄዳለሁ አለች። የት ነው የምትሄድ? ያው እንግዲህ መች ትቀመጣለች? አየሁት። ክላስም አትቀመጥም። አይ እሷ እንደቆመች ናታ። አንተ ደግሞ ጥሎብህ ወፈር ያለ ነገር የሚመች። አዎ የስራው ባህሪ እኮ ነው። ወይ ጉድ! ለአጫጭሮች የሚሆን እሱ ነው አሉ። የጤና ባለሙያዎች እኮ ይመክራሉ ለአጫጭሮች ደንደን ያደርጉ። እኔ በግርም ያለኝ ምንድን ታውቃለህ? ይሄ ከውጭ የሚመጡ ነበሩና አንተ ከምትሰራቸው አንዳንድ ቢዝነሶች አንጻር ላማክርህም ፈልጌ ነበረ። ተጨማሪ በብዛት ማስመጣት የሚፈልጉት አንዳንድ ስፔር ፓርቶች ምናምን እና እዛ ላይ ቢዝነስ አብሮ መስራት የፈለጉ ሰዎች ነበሩና እስቲ የሆነ ቀን አመቻችና ስላገናኝ። አይገርምም? ይቻለም እውነቴን ሶስት ግርማ ቢኖራት ይቻለም የት በደረሰችው። የምታመጣቸው ሀሳቦች እኮ እውነት ምርጥ ናቸው። ደግሞ የሚገርም አሁን ደግሞ የንግድ ዘርፉ ላይ ነው አሁን በተለይ ታዳጊ ሀገር ላይ አሪፍ ነገሮች አሉት። ስለዚህ የሆነ ቀን ሲናመቻችና እስቲ ሲመች አንድ አለ ባለሀብት ከውጭም እንደዚሁ የሚያመላልስ አለ። አንተም ደግሞ የተወሰነች ኢንቨስት ማድረግ የሚችልበት አቅሙ ስላለ አሪፍ ነው ታዲያ። እኔም እሱ አሉ አሁን ችግር የለውም። መልካም ፍቃድ ከሆነ በቃ እንዴ ምን እኔ ማለት አንተ ነኝ፣ አንተ ማለት እኔ። ዋናው አንተ እኔ በአንተ ተማመናለሁ ታውቃለህ፣ በፊትም ቢሆን ማለት ነው። እና ብዙዎች የሚያጋጣሚ ነገር ሆኖ ነው እንጂ እኮ የሀሳቦች ሁሉ አመንጭ ፈጣሪ አንተ ነህ። እና ያመንህበትን ሀሳብ ምን ችግር አለው? አሪፍ ነው። አብረን እንሰራለን። ተቀበለኝ። እኔም እርግጠኛ ነበርኩ። አጋጣሚ ግን እኔ የሚገርም የሆነ ስቴፕ ሄጃለሁ አደረያቸዋለሁ። እኔ እሱ እሺ ይለኛል፣ ችግር የለውም። እናንተ ብቻ ታማኝ ሆናችሁ በአግባቡ ሳትዋሹ ስራዎችን ከሰራችሁ እስከ ጥግ አብሮን መሄድ መጓዝ ይችላል። ኢንቨስት የማድረግም አቅም አለው። በተጨማሪ ደግሞ ቀና ሰው ነው። እኔ ቢያንስ እጫነዋለሁ ብያለሁ። ደግሞ አንተም ደስ የሚለው ቶሎ አክሴፕት አደረገኝ። አረ ችግር የለውም። በጣም ደስ ይለኛል። በነገራችን ላይ ማለት ነው እንደዛ አይነት ስራዎች ለታዳጊ ሀገሮች ያላቸው አስተዋጽኦ ቀላል የሚባል አይደለም። እንግዲህ እኔ የልጅነት ህልሜን ታውቃለህ። አንዳንዴ ስነ ልቦና ላይ ማደር የማይገባቸው መጥፎ ጠባሳዎች አሉ። ታዳጊ ሀገር ሲባል በአስተሳሰብም በኢኮኖሚም
በቁመትም ጭምር ስለሚመስለኝ ስለነበረ ሳላድግ ጉዱ ካሳ እኔ ደግሞ ምን ይለኛል ብዬ እኮ እጠብቃለሁ። አሁን ቢዝነስ ውስጥ ነው ማይንድ ያለ አንተ በቀልድ እያዋዛህ ነው የምታወራው። ስራ በነገራችን ላይ ፈታ ብለህ መስራት አለብህ እና እኔ ደግሞ በጣም ጨንቆኝ ነበረና ደስ የሚለው ነገር ግን በቁመት ያጣሁትን እድገት በኢኮኖሚ ስላገኘሁት ደስተኛ ነኝ። የምትፈልገው በብርሃን ፍጥነት እያገኘ እኔም ደግሞ የሚያስፈልጉ ነገሮችን ከማድረግ ወደኋላ አልልም። በተቻለ አቅም ከዚህ በፊትም ኮሚኒኬት ያደረግናቸው ነገሮች አሉ። አሁን የቢዝነስ አይዲያዎቹን ጀምረን በደንብ ከሄድን በተጨማሪ ደግሞ ኤክስትራ ያው አንዳንዴ ያው አንተ ብዙ ጊዜ ሄዶ ማናገሩን ሴቶችን ማውራት ምናምን ጥሎብህ አትወድም? አይ ሴቶች እና ታውቃለህ መቼም ስለ ውዴ ሳስብ ደራሲም፣ ጋዜጠኛም፣ ቦክሰኛም፣ ኳስ ተጫዋችም ሰዓሊ መሆን ያምረኛልና ማለት በየትኛው መንገድ ላግኛት? ስዕሏን ልሳላት ወይስ ግጥም ጽፌላት ወይስ የሆነ ስክሪፕት ጽፌላት? ብቻ ግን ፍቅር ሀያል ነገር ነው እውነት። ስንት ነገር እንደሰባበረችው ግን ከሰባበረችው ነገር ሁሉ እሱ መቅረቱ እሱን ትታ መሄዷ እሱን ፈጣሪን ማመስገን እፈልጋለሁ። እውነት ነው። እሱ ላይ የሚገርም ሰርፕራይዝ ስላለ እስቲ ከዛ በፊት እንደው ወደ ውዴ ከመመለስ በፊት ምን ሰርፕራይዝ አለ? ስለ ቤተሰብ ከውጭ ደውለውልህ አያውቁም? እሱን እስቲ ንገረኝና ሰርፕራይዝማ ልብ ድካም ድንገት ሊኖርብህ ስለሚችል ይህን ሰርፕራይዝ አልጠላም። ሰርፕራይዝ አልጠላም። ከውጭም ደውለውልህ ከሆነ ብዬ ነበረ። ከውጭ ብዙም ሰሞኑን ያው እንደምታየው ቆየን ከተደዋወልን። ያው የሆነ ሰዓት ላይ ትንሽ እያወራን እንትን አለ ተቋረጠ። እስኪ አልሞክር እንዴ አሁን ለምን አናወራቸው? እሺ ሞክርላችሁ። አዘርም ጋር እንትን አድን ምናምን ነገር ያው እሱም ቢዚ ነው እንደምታውቀው። ደግሞ እዚህ የሀገር ውስጥ ስልክ በብዛት ስለሚደወል አንተ እስቲ ኮሚኒኬት አድርጋቸውና የተወሰነ መልሼ እደውላለሁ። አንዴ ሴንተር የሀገር ውስጥ ስልክ ይረብሸኛል። ቴሌግራም ላይም ቢሆን ወይ ካልሆነ ወይስም ቢሆን ታስቀምጥላችኋል። እስቲ ይጠራል ግን ትንሽ ይቆራረጣል። ሄሎ ዳድ እንዴት ነህ? ደህና ነህ? አረ ልጆች እንዳሉ እኮ ረሳህን እኮ ምንድን ነው? አው በእናትህ ምን እዚህ ሁሉም ነገር ትንሽ እንደታሰበው አይደለም እና እንዴት ነህ አንተ? አው ይገባኛል። ያው ትንሽ ቢዚ መሆን ይኖራል። ያው የሰው ሀገር ትንሽ እኛ አለን። ያው በቁመትም አላደግንም እግዚአብሔር ይመስገን። ያው እንዳለን አንዴ ካሮት አንዴ ሽንኩርት ስንሆን አሳስቧል። ይሄ ቁመት ነገር አለ አብሮኝ ነው እየገለፈጠ ነው። ደህና ነው። ሰላም ነው። አው ወያት ወስደን ወይኛ እናመጣ ምንም አይልም። አሪፍ እየሄደ ነው። አይ ቆንጆ ነው። እስካሁን ምንም የለም። ቆንጆ ነው። አዎ አረ እንዴ መስማ ቀልድ የለም። ተጠነቃቂ ባለፈው ደግሞ እንደዛ ልትታሰር ወከባ የፈጠሩትን ያገዘውን ነገር ቴንኪው ብለው። አዎ በጣም ነው እውነት። እኔ ከጅባፍ ነው ያወጣኝ እውነት። እኔ ማጅ ሰጥቼ እኮ ቀድሜ በህልሜ ታስሬ እኮ ጠዋት እግሬ ስነሳ አልሄድልኝ አለ ግርማ እየጎተተ እንደውም በካቦ ገመድ እየሳቀ ሙድ እያዘብኝ ነበር። አረ ቪዲዮ ሁሉ አለው ልክልሃለሁ ቀርጾታል። አዎ እውነት በጣም ነበር የተጨነቅኩኝ። አንዳንድ ፈተና ከባድ። አዎ ማለት ያው ታውቃለህ እኔ ደግሞ የመጨረሻ ልጅም ስለሆንኩኝ ቀድሞ ያሳየኛልና በጣም ነው የደነገጡት የነበረው። ከዛ ማለት በቃ ሲሪየስሊ ነው የተጎዳሁት። ስነሳ በቃ እግሬ በጣም ተሳስሮ ነው ያገኘሁት። እውነትም ከባድ ነበረ። እድሜ ለግርማ። አዎ ከታትፎታ ማን ነው አስተካክሎታል። አዎ አረ ትንሽ ጥንቃቄ ይፈልጋል። ለዛም እኮ ነው እኛ ያው እንደምታውቀው እንግዲህ እኔም ከቤትም አልወጣው
ብዙ ችግሮች አሉና ያው ጥንቃቄ ይፈልጋል። እኛ ደህና ነን፣ ግን ያው በጣም ተጠፋፍተናል። እውነት በጣም ነው ናፈከን። እንዴት እንደማድረግ አላውቅም። ብቻ ግን ያው እንግዲህ ይሄም ጉዳይ ትንሽ ሲሪየስ ጉዳይም ስለሆነ መፈናፈኛ ስለሌለው ነው እንጂ ናው በጣም ያስፈልጋል። በጣም በርቀት ሲሆን ደግሞ ብዙ የሚያሳስቡ ነገሮች አሉና የኛ ሰላም ነው። ከማን አለ ከሁለታችን ውጭ በዋትስአፕ ይልክልሃል በለው ያሉት ነገሮች በቃ መረጃዎችን ያው አው ግርማም አለ በሱ እኔም አለው በቃ እንትን እንላለን። ያው አንተንም አልያዝህ እንግዲህ ካለች ጊዜ ላይ ነው ሸራርፈ የምታዋራኝና ዳድ በጣም ነው እንምለው። አመሰግናለሁ። አዋራው ትንሽ አለ የገለፈተ ነው። አንተ ተጣጣል። እሺ ቤተሰብ እንዴት ነህ? እግዚአብሔር ይመስገን። እንዴት ነው? አለን። ኧረ እኔ ደግሞ የትኛውን ተልእኮ ከመወጣት ወደ ኋላ እኮ አይደለም። አዎ ላውም እስቲ መጀመሪያ አንተ እናውራ ብዬ ነው ዛሬ የሆነ ሰርፕራይዝ አዘጋጅቼለታለሁ። አይ ልክልሃለሁ፣ ዋትስአፕ ላይ ልክልሃለሁ። አዎ እንግዲህ ያው እያሰበ ነው። ብዙ ፕሮሰስ ሄዷል። አረ ምንም አያስፈልግም። አረ አዳዲስ እስቲ አይዲያዎችንም ኮሚኒኬት እያደረግን ነው ከቢዝነሱ ጋር በተያያዘ። ከዛ ውጭ ግን ያው ሰርፕራይዙን በቴሌግራም ታየዋለህ። ደግሞ ወፍሯል፣ ቦርጭም አውጥቷል። ሄሎ ምን አላስወራኛለሁ። መልካም እሺ በቃ ዋትስአፕ ላይ ልካለኝ ሙሉ ያለውን ነገር። እሺ ቴንክ ዩ። አዎ በቅርቡ እንግዲህ እንሞሽረዋለን። ግድ ነው መገኘትም አለባችሁ። ሰርግና ለቅሶ አንድ ነው እኮ ይባላል። ስለዚህ ግድ ነው። እሺ ኧረ ልካለሁ፣ ችግር የለውም። መልካም እሺ አመሰግናለሁ። እሺ ቴንክ ዩ። እንትኑን ዘጋው? አዎ ዘግቶታል። እንትን ያው ቅድም የጀመርኩልህን እንግዲህ ልብ ድካም የለብኝም ብለሃል። ልብ የትዝታ መሀል የኔ ልብ የት ነው ያለው? ግን የኔ አንዳንድ እኮ ሄድኩ ብዬ እመጣለሁ፣ መጣሁ ብዬ ሂጅ አገኘዋለሁ። ዛሬ ግን የደከምኩበት ረስተኸዋል። ሙሉ ኃላፊነት ለእኔ ሰጠኸኝ። አረሳትም። እንዴት አደረከው ግን? እንዴት ሆነ? እንዴት አደረከው? ትንሽ መደወል እኮ ደብሮኝ ነው። በነገራችን ነገር እንዳይበላሽ ፈርቼ ነው ያልደወልኩት። ምንም በጣም ቢዚ ነበር ከጠዋት እስከ ማታ። የሚገርም ማለት ነው። እና አሪፍ ሆነ። በነገራችን ላይ እመጣበታለሁ እንዳረሳውና የሆኑ በጎ አድራጊ ድርጅቶች ነው ከበጎ ፍቃድ ምናምን ብላ የሆኑ ጋዜጠኛ ነገሮች ካሜራ ይዘው ምናምን ዝናችሁን ሰምተውን ነው ምናምን ብለው መጥተው ነበር። የምን ዝና? በሰፈር በጎ ተግባር የሚያደርጉ ሰዎች ብለን ስንጠይቅ እናንተ ተጠቁመን ነው እና ለወጣቶች መማሪያ ይሆናል ብዙ ነገር ከናንተ የሚጠብቁ ወጣቶች አሉና እንደ ማስተማሪያ እናድርገው ምናምን ብለው ገቡ። ፈቃደኛ ከሆናችሁ በካሜራ ብንቀርጽ ምናምን አሉ። አወራን። ገብተው ደግሞ ምን ያለበት ምን አይችልም ብዬ ደግሞ ለሌላ ኬዝ የመጡ ድንገት መስሎኝ ደነገጥኩ። አይደል በበጎ ጉዳይ ይሄ ዘይት ምንድነው የተለያዩ ነገሮችን ድጋፍ የምናደርገው ትልቅ ነገር ቆጥረውት ዲቴል ነገርኳቸው። መጀመሪያ ነገር ትንሽ ካሜራ ይዘው ሳያቸው ደበረኝና ለምን አስፈለገ ስላቸው እኛ ያላችሁ ስም በጣም የገነነ ነው እና ፈቃደኛ ከሆናችሁ ለወጣቱ መማሪያ ይሆናል። በጎ ስራዎች እንዲበዙ ስለምፈልግ ማህበረሰቡም ደስ ይለዋል። የእናንተን ቪዲዮ ሲያይ መማማሪያ ይሆናል። እንደው ፈቃደኛ ከሆናችሁ ትንሽ ቪዲዮ ነገር እንትን ብንል ምናምን ነገር አሉ። ፈቀድኩላቸው። ያው እንግዳ መቀበያችን ገቡ። ትንሽ አወራን ከነሱ ጋር ያለው ነገር እና ታዲያ ሚስት እንዳለኝ ምናምን ጠየቁኝ።
ጭራሽ ሚስት አለችኝ ጽጌረዳ እዛ ከዳድ ጋር በቃ ደፋ ቀና እያለች ይህን ፕሮጀክት እየደገፈች ነው ምናምን ብዬ ተቀደድኩላቸው። በጣም ደስ አላቸው። ጭራሽ አንደኛውማ በቃ ናፍቆቱን እንዴት ቻልከው? እንደ ተራርቆ ፍቅር እኮ ከባድ ነው በቃ ብዙ ነገር ሊያስተምር ለምን ትምህርት ቤት አትከፍትም እንደዚህ አይነት ታውቃለህ ምናምን ብዬ አራን ልጆች እንዳሉን ይህን ፕሮጀክት እንደምደግፍ በቃ ጥሩ ሀሳብ አላት ከዳድ ጋር ደፋ ቀና እያለች ዋና የጀርባ አጥንት ነች ምናምን ነገር አልኩት። በቃ ደስ ብሏቸው ምናምን አመስግነው ሄዱ። በቃ እንደዛ ነበር እልሃለሁ ውሏችን። እኔ ደግሞ ሲመጡ እኮ ጤናማ አልመሰለኝም ስትል ክውን ያልኩት እኮ እኔም ተጠራጥሬያለሁ። ጥሩ ነው። አይ እኔም ተጠራጥሬያለሁ። ሪፖርት ዙሪያውን ፈልጓት ነው የሚሆነው። በእርግጥ ታዋቂ ስትሆን ብዙ አይን ያርፍብሃል። እውነት ነው። ግን ደግሞ ጥንቃቄ ይፈልጋል። ግድ ነው ለነሱ። እኔ አሁን ደግሞ ስጋት ይሆን መሰለህ አንዳንዴ እንደዚህ ይሉና ገብቷል አይደል? በእንደዚህ በበጎ ነገር ልናደርግ ነው እንደዚህ ብለው ሌላ ኮተት እንዳያመጡብን ነበር ስጋቴ። በዛ ልክና ስለ ባለቤትህና ኖርማል ስላገዝካቸው በዓል በመጣ ቁጥር ስለምሰጠው ነገር አስተዋጽኦ ለማመስገን ከሆነ መልካም፣ ይሄ ከሆነ ብዙ ያሰጋ እና ምን ልልህ ፈልጌ መሰለህ እነሱ በዚህ መልኩ ከመጡ ችግር የለውም። ያው እንግዲህ ሰርፕራይዝ ላረግ ፈልጌያለሁ። ደስ ይለኛል። ከሱ በፊት ግን ያን እንዴት አደረከው? ያን እንዴት አደረከው? ወረበለው ቀስ አልኩኝ። መጀመሪያ ላይ አራቅ ያለ ቦታ ላይ ሄድኩ። ከዛ በኋላ ማዘጋጀት አስወገድከው? አዎ አስወገድከው። ታዲያ በደንብ ከታተፈ የቀረ አካል የለም። ምንም የቀረ ነገር ምልክት የለም። በቃ ፍንፍና አድርጌ የሚያስፈልጉ አካፋ ምናምን ደግሞ ሁሉ ነገር ሬዲ አደረኩኝ። አስተካክዬ ልክ ጨረስኩኝ። አካባቢውም ደግሞ ጸጥ ያለ ነበር። እንዳጋጣሚ እስከዛሬ ማታ ላይ አልነበረም ሞከረው። አሁን ቀን ላይ ነው ዳይሬክት። እሱ ነገር ነው ትንሽ ያስፈራኝ። ያልደወልኩትም ለዛ ነው ትንሽ ፈርቼ ነበር። አንዳንዴ ማታ ላይ ሰው አምሽቶ ይመጣል፣ ጠጥቶ ይገባል ምናምን ውርውር አይጠፋም። መንገድ ሁሉ አጋጣሚ ሁሉም ስውር ብሎ በሄደበት ሰዓት ላይ አስተካክዬ ቁጭ አረኩኝ። ያለው ነገር ቀበርኩ። ምን አልኩኝ ምልክት ምራሱ ሳይናል ከዛ አሁን ሰርፕራይዝ አለ። ምን አለ ሰርፕራይዝ? እኔ እኮ በቃ ልታፈነዳኝ ነው። ብዙ ነገር እየፈነዳ እኮ ነው ግርምዬ። እኔ ደግሞ አልችልም እኮ ታውቃለህ። ምንም እንኳን ጉዳት ቢኖርብኝ ከዚህ በፊት የተጎዳው ሰው የምትወደው ልብህን ሁሌ አሁን የሰው ልጅ መጀመሪያ ጊዜ የሚያፈቅራትን አይረሳም። እውነት ነው። እንዴት ይላል መጀመሪያ ላይ እኔን አታየኝም እንዴ? አንዴ ደራሲ ሲሆን፣ አንዴ ጸሐፊ ሲሆን፣ አንዴ ቦክሰኛ ሲሆን፣ አንዴ ዘላይ ሲሆን፣ አንዴ ገጣሚ ሲሆን ላላገኛት ነገር ከማስገባት ጽድቅ ያለች አስተካክዬ አሬንጅ አድርጌ አስቀምጫለሁ። ኧረ እባክህ የምሬን ነው። የት አምጥተዋል? አሁኑ ተዘጋጀ። የምሬን ነው የምልህ። እኔ እኮ አልችልም እኮ እኔ ወዲያው ነው የቀየርኩልህ። ወይኔ ደስ ይላል በጣም ደስ ይላል። ስለዚህ ቀስ ብለን እንግባ እንዴ። ቀላል ይገባል። እና እኔ ያለውን ነገር እዚህ ያው ሰፊ ነው እንደምታዩ። እዚህ ጋር ላግዝህና ወደዚህ ዘመን እንምጣ። ከዛ እንደፈለክ ያለውን ነገር እንትን በል እንደሰታለን። በኋላ ሰርፕራይዙን አንተ ደግሞ በሌላ ነገር ሰርፕራይዝ እንደምታደርገኝ በጣም ነው ማለት። ስለ ቢዝነሱም አክሴፕት ስላደረግክ አመሰግናለሁ። እና አረ እናደርገዋለን። ተነስ፣ ተዘጋጅ። ቆየን እኮ ካደረግነው እንዴ ተዘጋጅ። ቆየን እኮ ካደረግነው ና እንዴ ከዚህ በላይ ምን ትፈልጋለህ? አንተችን ወዴና አይደል የምትመስለው? ኮፒ ሙሉ ማለት ነው። ወይኔ ወዴ ሜዳውም ይኸው ፈረሱም ይኸው መጣሁ። ስንቱን ነገር አሰብኩት በእናትህ።
አይወዴ በሄድሽበት አይቅናሽ። እንዲህ እንደሆነ ያረግሽኝ አንቺ ነሽ። አሁን አንቺ ሰው ነሽ፣ ሰይጣን ነሽ። እንዲህ እንደሆነ ያደረግሽኝ አንቺ ነሽ። ወይኔ ውዴ የኔ ቆንጆ ምን ላድርግሽ? ከአንቺ ጋር ሲኦል ነው ገነት ነው የምገባው? አሁን ምን ይሉታል? ግርማ አቤት። አይታታል? ሜዳውም ፈረሱም ስዕል በአንድ ስንታለም ገባው ብና ይህን አትሞችም ነበር እኮ አንቺ እንደዛ ባታረግኝ አትሞችም ነበር እኮ። እሷን እኮ ነው የምትመስለው ሙሉ አፈር በላሽ። ታዲያ ህይወትሽን አጣሽ፣ እኔንም ልቤን ሰበርሽው። አሁን ገነት ነው ሲሆን ነው የምገባው። ምንድን ነው የኔ መጨረሻ? ለዚህ ያበቃሽኝ ነፍስሽን አይማረው። ቢሆንም በአንቺ መደሰቴን አላውቀውም። አይ የኔ ጉድ! አሁን መጨረሻዬ ምንድን ነው የሚሆነው? አንቺም አፈር በላሽ፣ እኔም ስነ ልቦና የተሰበረ ከሰውነት ጥግ አወረድሽኝ። አረመኔ ጨካኝ አረግሽኝ። ምን ዋጋ አለው? አሁን ደርቀሻል፣ አፈር ሆነሻል። እና እንዴት ነው ሽንኩርት? የኔ በእናት ብዙ ነገር ነው የተደበላለቀው። እዚህኛው ቀየራችሁት እንጂ እኮ ድሮ ሚዜ ነበር ብዙ ነገሮችን የሚያግዘው። አሁን ማን ያምናለች ሌላ ሴት ናት ብሎ? ራሷ አበላት። በቃ ሰው እንደዚህ ይመሳሰላል። በህይወቴ ደንግጬ የማውቀው ሁለቴ ነው ደንግጬ የማውቀው። የመጀመሪያው ውዴን ስተዋወቃት፣ ሁለተኛው ዛሬ እችን ሳገኛት። ከየት ነው ደግሞ ያገኛት? ኧረ በስመ አብ በጣም ዋጋ ከፍያለሁ። ወይኔ ስዩ፣ በጣም ደክሜ። ወይኔ ስዩ፣ መጨረሻዬ ምን ይሆን? መጨረሻዬ ምን ይሆን? በሷ ምክንያት የማይሆኑትን ሆንኩኝ። ከሰውነት ጥግ ወጣሁ። ጨካኝ አረመኔ ሆንኩኝ። እሷም ያለ ቀኗ ሞተች። እዞ እኔ ተረጋጋ፣ ደስተኛ ሁን። አንተ ሆኖ ደግሞ ትዝታ ተቀሰቀሰ። በቃ ሙሉ ትዝታዬ ብቻ አይደለም የተቀሰቀሰ። ንዴት ይሁን ደስታ ይሁን ጸጸት ይሁን የሚሰማኝን ራሱ ማወቅ አልቻልኩም። ደስታ ሰው በደስታ የሚያለቅሳል፣ ችግር የለውም። ወይኔ ብቻ ደስተኛ ሁን። ተንከባከባት። መጣሁ ተመልሼ። ትሞክራለህ? አይ ጾመኛ ነህ? እስከ 6 እቆያለሁ። አይ ወይኔ አንቺማ አፈር በላሽ፣ አንቺማ አፈር በላሽ። አሁን ምንድን ነው የምሆነው? አንቺን እያስታወሱ መኖር፣ ድጋሚ አንቺን መግደል፣ አንቺን ማዳን፣ ስለ አንቺ ድርሰት መጻፍ ወይስ ምንድን ነው የኔ ዕጣ ፈንታ? ምንም ነገር እኮ ሊያስደስተኝ አልቻለም። ገንዘብ አለኝ፣ ሀብት አለኝ፣ ብዙ ነገር አለኝ፣ ደስታ ግን የለኝም፣ ተስፋ የለኝም። ከሰው ጋር እየኖረ ብቸኛ ሆኖ በሰው መሀል እየኖረ ብቻውን የሚኖር የሚሰቃይ ግለሰብ ሆኛለሁ። ማን ነው? ግርማ ማን ነው? መጣን። ቆይ አንዴ መጣን። ምን አት ጋዜጠኞች መጣን። አንዴ አንድ 10 ደቂቃ መጣን። ማን ነው? መጣን። አንዴ መጣን። አንዴ ማን ነው?
ሰላም ነው? እንዴት ናችሁ ወንድሜ? ሰላም ነው? ስዩም የለም እንዴ? አለ። ምን ነው ስዩሜ? ምን ነው እንዴት ናችሁ? ምን ፈልገህ ነው? ነበርን እኮ ቅድም መተን ነበረ ጉዳይ። ምን የመጣ ሰው ነበር እንደ ቅድም? እና ይግቡ። እሺ እንዴት ናችሁ? ምንድን ነው ግን አልተመቸኝም። ነበርን እኮ ቅድም። ወንድሜ ያልከኝ እሱን ነው እንዴ? ወጣቶች ናቸው። እንኳን እንዴት ነው? ሰላም ነው? ስላንተ እኮ ብዙ ነገር እየነገረኝ ነበር። ጀግናው እንዴት ነህ? እንደውም ላስተዋውቃቸው ይሻላል። እንትን ነው ቅድም ብዙ ነገር ስነግረኝ የነበረው። በነገራችን ላይ አንድ ያልነገርኩ እንትን አለና እሺ ይሄ ዝም ብሎ ክብደት ምንም ነገር ይሞክራልና ይዋል አይደል ትንሽ ለንቅሳት የምትሆን ነገር ስትወጣ ትንሽ የወንድም ነገር እና እሱ ነው እንጂ በጣም መልካም ሰው በሰፈራችን ለበጎ ስራ መነሻ ሀሳቦችን ብዙ ጊዜ እሱ ነው ክሬት የሚያደርጋቸው። መነሻ ሀሳቦችን የምትፈልጋቸውን ነገሮች እያንዳንዱ እንትን የሚልልህ እሱ ነው የሚያቀነባብርልህ። መልካም ወንድሜ ነውና ለዛ ነው እንጂ ከክፋት አይደለም። አቀነባባሪ እሱ ነው። ምን ማለት ነው? እኔ እኮ አልገባኝም። በሰላም ነው ሳደውሉልኝ መጣችሁ? አይ አጋጣሚ በር ላይ ራሱ እኮ ስላዩን ባለፈውም በስነ ስርዓት ነው ያስገቡን። ግን እሱ ትንሽ እንትን ሲል አይ ትንሽ አላወራንም። እንደምትመጡም አላሳወቃችሁኝም፣ አልነገራችሁንም። ሰው መጥቶ እንደነበረም አላወራንም እና ያው ለዛ ነው እንትን። ምን ነው ግን ማለት የሆነ ቀድም ሳገኝ በጣም የተረጋጋ ሰው ነበርክ። ካልሚዮንክ በቃ እርግጥ ያልክ ሰው ነበርክ። አሁን ትንሽ ምን እያደረጋችሁ ነበር? እውነት ነው ተረድሻለሁ። ትንሽ ስልክ ምናምን ቤተሰብ እስቲ አንዳችሁ መልሱ፣ ተረጋጉና የሆነ የተረበሻችሁት የሆነ ነገር አለ የሚታይባችሁ። አይ ላይ ያልገባኝ ነገር አለ። ሰው አይደለም እንትን ትላለህ እኮ ሰው አይደለም። አንዳንዴ መልካም ነገር እንዳለ ሁሉ የሚረብሽ ነገርም ደግሞ ወደ ውስጥ ይገባልና እንዳልኩ ያው ፋዘር እና ባለቤቴ እዚህ ሀገር እንደሌሉ ነገር ነበር። ምን ይፈይድለታል እሱ? ጥሩ ረጅም ስልክ ዘንከን ነው እየገባኝ አይደል? እየወራን ነበር። በነገራችን ላይ ይኸውልህ ማን ነበር ያንተ ስምህ? ግርማ ነው አይደል ያልከኝ? እሺ ግርማ፣ ቅድም መተን ነበረ ለተለያዩ ጉዳዮች ከወንድምህ ጋር እያወራን ነበረ። ውዴ ማናት? ውዴ ይሄን ታሪክ ከመነጋገራችሁ በፊት አውርታችሁ የተግባባችሁበት ነገር አለ አይደለም? አሁን እዚህ ጋር ስማኝ አንዴ። ይኸውልህ ዝም በል አንተ አይደለም ዝም በል ይኸውልህ ዝም በል እያልኩ ነው። ይኸውልህ አንተም ዝም በል ተረጋጋ፣ ግርማም ተረጋጋ። አሁን እዚህ ጋር ምን እያደረጋችሁ ነበረ? ሁኔታ ላታክ ትችላለህ። ተረዳኛ። ምን እያደረጋችሁ ነበር ንገረኝ አንተ። ይኸውልህ መጀመሪያ እስቲ ከእሱ ጋር ላውራና ወደ አንተ እንቀጥላለን። ምን እያደረጋችሁ ነበር? እኔ ከመምጣቴ በፊት እየተርበተበታ ቤታችሁን ውስጥ ምንስ ብናደርግ ምንድነው? ቆይ አንተ ምንድነው? አይ አልገባኝም። ቆይ ግርማ እንደናንተ እንግዶች መጥተው ነበር። ሌሎች እንደናንተ እንግዶች መጥተው ከነሱ ጋር እያወራን አጋጣሚ ልጆችም ይዘው ነበር። ቤቱን መስቀልቅሉን አውጥተው እሱን እያስተካከሉ የበፊት ፍቅረኛ ቶቶ እሱ የበፊት ፍቅረኛ ማናት? ሚስት የት ነው ያለችው? አልገባኝም። ከዚህ አሜሪካን ሀገር ውጪ ከአባት ጋር ጽጌ የምትባል ባለቤት የለችም። ይኸውልህ እዛ ጋር ይታያል። ና ካሜራማን ና ግቡ። እየተሰራ ያለው ነገር ዝም በል ቁጭ በል አይደል? ተረጋጋ። ቆይ ቁጭ በል ተረጋጋ። ኑ ግቡ። አንተም ብዬ ነው። ቆይ ይኸውልህ ይኸውልህ አየህ እዛ ጋር ድብቅ ካሜራ አስቀምጠን ነበረ ቅድም። ይኸውልህ ከበቁ አንተ ዝም ትላለህ እንዴ ነው የምትለው? ቁጭ በል አንተ አልገባም አንተ ምንድን ነው የምትፈልጉት? ባመንኋችሁ ባስገባችሁ። እሺ ውስጥ ያስቀመጥከው ምንድን ነው? እናንተ ምንድን ነው አላማችሁ? ይኸውልህ ቀደም ከበጎ አድራጎት ነው አላልኩህም አይደል የመጣሁት? ከበጎ ይኸውልህ ስማኝ፣ ከሲኦል ላይ መጣችሁት? ይኸውልህ ስማኝ፣ አንተን ወደ ሲኦል ልወስድ ነው የመጣሁት። ከበጎ አድራጎት ሳይሆን እኛ መርማሪ ጋዜጠኞች፣ እኔ አቤል እባላለሁ። እሺ እንዳንተ አይነት እርኩሶችን እያሳደርኩ ነው የሚይዛቸው። እሺ የዋጋቸውን ነው የምሰጣቸው፣ ለህግ ነው የማቀርባቸው። እንዳንተ አይነት ሰይጣን ስራ የሚሰሩትን
በቸርኬ በ11 ቁጥር እየሄድክ ጭራሽ አየር ንብረቱን ነው ማህበረሰቡን የምትመረምረው? እስኪ አስረዳኝ። አዎ አየር ንብረቱንም ሆነ ማህበረሰቡን አሁን በምንግባባው እንግባባለን። በነገራችን ይኸውልህ ስማኝ፣ እዛ ጋር ቅድም መተን ይኸውልህ በጎ አድራጎት ነው ብዬ መጥቼ አናግሬ ስወጣ ድብቅ ካሜራ አስቀምጬ ነው ወጣሁት። እያንዳንዷን ነገር ያወራሃትን ከዚህ በፊት ውዴ ፍቅረኛን ምን እንዳረካት እያንዳንዷን ነገር ሁሉንም ነገር ሰምቻለሁ። እዚህ ጋር የምታረግ የነበረውን የሰይጣን ስራ እያንዳንዷን ነገር ቀርጬ ይዣለሁ። ምን አገባ ስለሱ? ምን አገባችሁ እናንተ? ማን ሰይጣን ሰው ነኝ ትላለህ አንተ? በጣም ይኸውልህ ሰው ነኝ ትላለህ ወይ? አሁን ተግባብተናል። ሬሳ እንደዚህ አስቀምጠ የምታዋራው አንተ ሰው ነህ? ለመሆኑ የስንት ቀን ናት? ሰው ነህ ወይ? አዎ እየመጡ ነው አይደለ? የደውሉላቸውና ውጭ ያሉት እስከዛ እሱን እናወራውና አይ ቆይ እኛ ከምንነካው ጓንት ምናምን ስላልያዘን መኪናችን ሩቅ ስለሆነ እነሱ ሲመጡ ይዘውት ይወጣሉ ሬሳውን። አሁን ነው የገባኝ የግርማ ሐሳብ። አሁን ነው የገባኝ። ግርማን ሰምቼው ቢሆን ኖሮ ማንም ዱርዬ ተነስቶ ባልቀለደብኝ ነበር። ማንም ዱርዬ የለም እዚህ። ቆይ እንግባባ። እሺ የሰው ልጅ እያንዳንዷን ነገር በነገራችን ላይ ሪካርድ አድርጌ ይዣታለሁ። እያንዳንዷን አዋርድሃለሁ። ችግር የለውም። አንድ ነገር እንትን ብትል አዋርድሃለሁ። የሰው ልጅ ከተረጋጋና ከተነጋገረ መፍትሄ ይጠፋል። እሺ ችግር የሚሆነው መደማመጥ ካሌለ ነው። ስለዚህ መጀመሪያም ጥርጣሬው ነበረኝ፣ አመንኳችሁ፣ አስገባኋችሁ። አሁን ግን የገባኝ ነገር ገንዘብ ትፈልጋላችሁ። ትክክል ነው፣ ገንዘብ ያስፈልጋችሁ። መደራደር እንችላለን። በምን እንደራደር? ገንዘብ ሰጣችኋለሁ፣ የምትፈልጉትን ህይወታችሁን፣ ቤተሰባችሁን፣ በዙሪያ ያሉ ማህበረሰብ መቀየር የምትችሉበትን የምትደሰቱበትን መንገድ ፈጥረላችኋለሁ። ከኔ ግን ርቃችሁ ትሄዳላችሁ። አይ ካላችሁ ግን ሌላ ችግር ይፈጠራል። በጣም ጥሩ። አሁን ወደ ነጥቡ መጣ። ምንም ይኸውልህ ልታስፈራራኝ እንዳትሞክር። ምንም የሚፈጠር ችግር የለም። አንተ ጋር ነው ይኸውልህ መረጃው እንዳለ እጄ ላይ ነው። ሰማኝ፣ እንነጋገር ካልክ መነጋገር እንችላለን። እንደራደር ካልክ መደራደር እንችላለን። የሚጠቅማችሁን እየነገርኳችሁ። አዎ አሁን ወደ ነጥቡ መጣ። አሁን ከኔ ጋር ትርጉም የሌለው ጸብ ውስጥ መግባቱ ለእናንተ ትርፍ የላችሁም፣ ኪሳራ ነው። ስለዚህ እንደዚህ ያደረገ የሚሸልም የለም። ይሄን እንድታውቅ ፈልጋለሁ። ምናልባትም ገና ወጣቶች ስለሆናችሁ ይሄን ሽጉጥ እንኩ እዛ ይቀመጥ። እሺ ስሜት ስለሚያጠቃችሁ የሆይታ የጫጫታ የግርግሩ ሩጫ አንድ ቀን ሁሉም ነገር ያበቃና ጸጥ ሲል ብቻን ታገኛለህ ራስህ። ስለዚህ ህይወትን የምትቀይርበት በጣም ጎርታችሁኛል። እሱም በኋላ እናወራለን። ህይወታችሁን የምትቀይሩበት፣ ቤተሰባችሁን የምትቀይሩበት፣ የምትደሰቱበትን ኑሯችሁ በሙሉ የተሳካ የሚሆንበትን ገንዘብ ሰጣችኋለሁ። እንስማማለን በሱ። የደበቃችሁትን የቀረጻችሁትን ድምጽም ሆነ ቪዲዮ እንድታጠፉል። በቃ በዚህ እንስማማ። ድምጹም ይጠፋልሃል። አሁን እያያ አስጠፋልሃለሁ፣ አጠፋለታለህ የነበረውን ነገር ማለት ነው። ከዛም ውጪ ግን እኔ አንድ ነገር እፈልጋለሁ። እኔ በብሩ ልስማማ፣ ካንተ ደግሞ እኔ የምጠይቅህን ጥያቄ እንደ ጓደኝነት አንተም እሺ ትላለህ፣ ትመልስልኛለህ፣ እኔም አስጠፋልሃለሁ። እሺ በጣም አመሰግናለሁ። ጥሩ ውዴ ማናት? ሰምቼ ቢሆን ውዴ ምን ይጠቅማል እሱ? በቃ ተስማማን እኮ አይደለ? ለምሳሌ ስም፣ የአያት ስም፣ አክስት፣ የክርስትና ስም ምናምን ገሌመሌ አይነት ነገር ምን ይጠቅማል አንተ? በቃ ገንዘቡ ነው የሚጠቅመው። ገንዘቡን እሰጣለሁ አይደለ? የኔ ስም በዙሪያ ያሉ ፍቅረኞች ምናምን የተማርክ ምናምን ለበስ ምን ጠጣ አይነት ነገር ለምን የጅል ጥያቄ ትጠይቀኛለህ? የሚጠቅም ነገር ላይ ትኩረት ታደርጋሻል። እንውጣ እንዴ? ምክንያቱም ምንም ሊግባባ አልቻለም። ስለዚህ እኔም በገንዘቡ ላልስማማ ነው። እንውጣ መሰለኝ። ወዴት ነው የምንወጣው? በቃ አንተም ቁጭ ብለህ ቪዲዮ ይለቀቅልሃል ሚዲያ ላይ። ይሄ የበጎ አድራጎት የምትለውን ነገር በየሰፈሩ ሰውን የምታጃጅለውን ነገር የምትሽካካበትን የምትስቅበትን ሰው እያንዳንዷን ነገር ይኸውልህ አባትህም አይቀርለትም። እያንዳንዷን ነገር አንተ ገዛ ምንድን ነው የምታተርፈው? እኔ ምን እንደማተርፍ እየነገርኩ ነው። ፍትህን ነው የማተርፈው። እሺ ለሰው ልጆች ፍትህን፣ እንዳንተ ያሉትን ደግሞ እንደዚህ ወራዳ ስራ የሚሰሩትን የኔ ስራ እንዳንተ አይነቱን ለህግ ማቅረብ። እሺ ለህግ አሳልፈው መስጠት ነው የኔ ስራ።
ይፈተን ያልከኝ ማን ነበረ ስምህ? አቤል እባላለሁ። ስሜን ልንገርህ አትረሳውም መቼም ካሁን በኋላ ያዘውና አንድ ነገር ላስተምርህ። በእድሜ ትንሽ ተቀራራቢዎች ብንሆንም በህይወት ተሞክሮ ጥሩ ልምድ አለኝና እዚች ዓለም ላይ ፍትህ ጡንቻ ያላቸው ሰዎች እና ገንዘብ ያላቸው ሰዎች ናቸው። ልንገርህ አሁን አንተ ወደምትለው ፍትህ ስመጣ እንደዚህ አካባቢ ፍትህ እኔ ነኝ። በሆነ ነገር እኔ እናንተ የሆነ ቦታ ላይ ብንቆም ፍትህ አንተ የምታገኝ ይመስልሃል? ይልቅ ወንድሜ አትጃጃል። አሁን አንዳንዶች የምጠይቀኝ ጥያቄዎች ያልበሰሉና የህፃን ልጅ ጨዋታ የሚመስሉ ነገሮች አሉ። እኔ ችግር የለውም እነግርሃለሁ፣ ግን ደግሞ የሚጠቅምህን መንገድ የሚጠቅምህን አጋጣሚ ሳትጠቀምበት እንዳታልፍ እያስታወሱ ነው ደግሜ ማለት ነው እንጂ የምትፈልገውን መረጃ ሰጥሃለሁ። ስምምነታችን ግን እንደተጠበቀ ይሆናል ማለት ነው። በዚህ ተግባብተናል። መልካም። እሺ እንድጀምርልኝ የምፈልገው ማለት ነው መጀመሪያ ባለቤት አለችኝ ብለህ ለምን ዋሸ? ባለቤትና ልጅ ውጭ አለኝ ብለህ ለምን ዋሸኝ? ምን አለ መሰለህ የሰው ልጅ በህይወቱ ሲኖር ብዙ አሳዛኝ ብዙ አስደሳች ትዝታዎች አሉት እና ስነ ልቦናዬ በጣም የተጎዳ ሰው ነኝ። እንደዚህ እንደምታየኝ አይደለሁም። እንደዚህ እንደምታየው ጥሩ ገንዘብ አለ፣ ጥሩ ቤት፣ ጥሩ መኪና ቁስ ነው፣ ማቴሪያል ነው። የቁስ ግንባታ ላይ ነው እንጂ ስነ ልቦናዬ አልተገነባም። ተጎድቻለሁ፣ ብቸኛ ሆኛለሁ። በሰው መሀል ተከብቤ ብቸኝነት ነው የሚሰማኝ። እንደዚህ እንደ ሰዎች ደስ ብሎኝ ፈክቼ ደምቄ ቀኔን አሳልፌ ሌሊቱን አሳልፌ አላቅም። ይሄንን ደግሞ የሚያውቀው እኔና ፈጣሪ ብቻ ነው እና በጣም ውስን የቅርብ ሰዎች። በጣም የተጎዳው ሰው ነው። በጣም እንደምታየኝ አይደለሁም። እና አንዳንዴ ብሶቴን ለመርሳት ባለቤቴ ውጭ ናት እንደዚህ ናት የተጽናናው መስሎኝ ነው። ውሸት ነው። ኦልሬዲ አንተም እንግዲህ ቀደም እንዳሳያችሁን በካሜራም በድምጽም መረጃውን አግኝታችሁታል። ያ ሁሉ ውሸት ነው። የኔ ግን ከዚህ ሁሉ ህዝብ አንድና አንድ ያለችኝ ብቸኛ ምላት ውስጤ ላይ አንዲት ሴት ብቻ ነበረች። ውዴ አይ ውዴ፣ ስንቱ ላይ ጣድሽኝ፣ ስንቱን አደረስሽኝ፣ ስንቱን አሳየሽኝ። ብቻ ግን አይድረስብህ። ይኸውልህ ውዴን ገና ከሃይስኩል ጀምሮ ከዛም በፊት በቅርብ ርቀት እየወደድኋት እያፈቀርኋት እየናፈኳት እየተመኘኋት የኖረች ብቸኛዋ ማፈቅራት ልጅ ነበረች። ኦልሬዲ ነበረች። ግን እሷ ጋር የነበረው ስሜት ተቃራኒ፣ ፍጹም ተቃራኒ። እኔ እግር በእግር ተከታትዬ በቀረብኋት ቁጥር ፍላጎቷን፣ መውደዴን፣ ማፍቀሬን፣ መፈለጌን በገለጽኩላት ቁጥር በዛኑ ፍጥነት፣ በዛኑ እጥፍ፣ በዛን ያክል ጥንካሬ ትርቀኝ ነበር፣ ታዋርደኝ ነበር፣ ትሳለቅብኝ ነበር። ደጋግማ ስነ ልቦናዬን ተሰብረው ነበር። አየህ፣ በምድር ላይ ኃያሉ ነገር ፍቅር ነው የሚባል እውነት ነው። ስትኖረው ነው የሚገባ። ድምፃውያን ያቀነቀኑለት፣ ደራሲዎች የጻፉለት፣ ሁሉም በዘርፋቸው የተቀኙለት ኃያሉ አሸናፊው ነገር ፍቅር ነው። እውነታውን ስትኖርበት ይገባል። እኔ ደስተኛ ልመስል እችላለሁ፣ ደስተኛ አይደለሁም። አንድ ቀን ስለ ራሴ ኑሬ አላውቅም። ከዛም ጀምሮ በርካታ ነገሮች እየተበላሹ መጡ። ቀኑ ሳይጨልም ጨለመብኝ። ሳይነጋ ሌሊቱ ቀድሞ ይነጋል። ለሰዎች ሲነጋላቸው ለኔ ይመሽብኛል። ሁሉ ነገሬ ከሰው እየወጣ ሄደ። ከሰው ልጆች ጭካኔ የተሞላበት ተቃራኒ ሰው ሁኜ ማደግ ጀመርኩኝ።
ለስሙ ዩኒቨርሲቲም ገባሁ። እሷን ለመርሳት የተለያዩ ሴቶችን ለመቅረብ ሞከሩ። ወይ መቅረብ ማንን ለመርሳት? ውዴን። እሷን ለመርሳት ከማለት በፊት ውዴ ምን ሆነች? ውዴማ ምን ትሆናለች? በዛን ሰዓት ነበረች። ከዛ ለቤተሰብ በጣም አደገኛ ልጅ ሆንኩኝ። የማይናገር የማይጋገር ምግብ በአግባቡ አልበላ፣ ላለባበሴ ግድ የለኝ፣ ላነጋገሬ ግድ የለኝ። ዝም ለምትኖረው ነገር አለ ዩኒቨርሲቲ እስከነበርክበት ሰዓት ማለት ነው። ዝም ብለህ የምትኖረው ነገር እነሱ ከዛ በኋላ የኔ አድጎ የሆነ ቦታ ላይ ቁም ነገር ላይ መዋሉ ሳይሆን እኔ ሰው ሆኜ መኖሬ በራሱ አሳሰባቸው፣ አስጨነቃቸው፣ እረፍት ነሳቸው። ስለዚህ ምን ማድረግ ነበረብኝ? እናንተ በኔ ቦታ ብትሆኑ ምን ማድረግ ትችሉ ነበር? ምን ታደርጉ ነበረ? ምን አጎደልኩባት? አላዋረድኳት፣ አፈቀርኳት፣ ወደድኳት። ለእኔ እንድትሆን ፈለግኩ እንጂ ምን አደረግኳት? ምን በደልኳት? እኔ በምድር ላይ አለኝ የምለውን የተሻለ ነገር ሁሉ ለማድረግ ሀሳቤም ህልሜም እሷ ብቻ ነበረች። ግን ፈጣሪ አልፈቀደም። ነገሮች ተበላሹ። እኔ ከሰው ዓለም ወጣሁ። ቤተሰብ ተጨነቀ። ስለኔ የማያወራ ስለኔ የማይዘባበት የማይጠቋቆም ሰው የለም ነበር። በቃ አንድ ቀን ግን ወኔን አሰባስቤ የመጨረሻ ድርድር አቀረብኩላት። ቢያንስ ለእኔ ባትሆኝ እንኳን ስነልቦናዬን ባለመጉዳት ተባበሪኝ። ማስመሰል እንኳን እንዴት ያቅትሻል? ምንን ያስጠላሽ? ለምን ጠላሽ? የመጨረሻ ድርድር አቀረብኩላት። የምትፈልጊውን ነገር ሁሉ አደርግልሻለሁ። ከኔ ጋር አትሁኝ፣ ችግር የለውም። አንቺ ግን አምረሽ ደምቀሽ እንድትኖሪ እንዳይሽ እፈልጋለሁ። አሁንም ቀልዷን ቀጠለች። በእኔ ላይ ማፌዟን፣ ማላገጧን፣ አሽሙሯን ቀጠለች። ከዛን ቀን ጀምሮ ነው እንግዲህ ስዩም በፊልም ብትቀርጸው በስክሪፕት ብትጽፈው ክፍል 1 ክፍል 2 ብለህ ልትገልጸው ትችላለህ። ቢፎር እና አፍተር ብለህ የመጀመሪያው ስዩም ሌላ ነው፣ ከዛ በኋላ የመጣው ስዩም ሌላ ነው። እኔ ራሱም ማላቀው ስዩም ሌላ ስዩም፣ በጣም ጨካኝ አረመኔ፣ ብቻውን የሚኖር ከሰው ጋር የማይቀላቀል ሴት የማይወድ ጨካኝ ሌላ ፍጡር ሆኖ ሌላ ፕላኔት ላይ ያለው እስኪመስለኝ ድረስ እንደገና ተፈጠሩ፣ እንደገና ተወለዱ። ያንን የጭካኔ ያንን መጥፎ ህይወት መኖር ጀመሩ። ይሄው ነው። ውዴ ምን አረካት? የጭካኔ ህይወት ያልከው እሱ እንግዲህ ከዩኒቨርሲቲ በኋላ በነበረ ህይወት ነው አይደል ያገኛት። በዛ መሀል እምቢ እያለች ነበረ። ለዚህ ጭካኔ መግባት ምንድን ነው እስቲ ያረከው? ከዛማ በቃ ጊዜ ሰጠኋት፣ አስመከርኳት። ማድረግ አለብኝ ብዬ የማስበውን ሁሉ አደረኩ። ለውጡ ግን ያው ነው። ከዛ አንድ ቀን ያው ገንዘብ ካለ ምንም ታደርጋለህ፣ ደስታ ግን አይኖርም። በቃ የሆኑ ልጆችን አሰባሰቡ፣ ተጠልፋ እንድትመጣ አደረኩ። ጠለፍኳት። ጠልፌ ራቅ ወዳለ ቦታ ወሰድኳት። ልትቀበለኝ አልቻለችም። ጭራሽ ጥላቿ እየጨመረ መጣ። አይኔን ማየት እንደማትፈልግ ደጋግማ ነገረች። ሀሳቧን ቀይራ ከሆነ እድል ልስጣት ብዬ ማድረግ ያለብኝን ሁሉ ያሰብኩትን ሁሉ ለማድረግ ሞከርኩኝ። ግን ያው ነው ሊሳካ አልቻለም። ከዛም ደፈርኳት።
እየደጋገሙ እየደፈሩ በጣም እንድትሰቃይ ያደረኳት። ከዛ በኋላ ያችን ምሳሳላት መወዳት ማፈቅራት ላያት ልነካት ልዳብሳት የምፈልጋት ውዴ ሳትሆን ጭራቅ ሰይጣን ሆና ታየች። እንድጨክንባት ሆንኩኝ። በረሃብ በግርፋት ስነ ልቦናን በማቁሰል በመሰባበር ተሰቃይታ እንድትሞት አደረጉ። ሞተች። ከዛ በኋላም ሞታ ማስከሬውን ዋጋ ግንኙነት ፈጽም ጀመር። ቅድም እንዳልሁ እኔ ሌላ አረመኔ ስዩም ሆንኩኝ። ማመን እስኪያቅት ድረስ ተቀየርኩ። ተደጋጋሚ ከአስከሬኑ ጋር ግንኙነት ማድረግ ጀመርኩኝ። ከዛን ጀምሮ ሴት ልጅ የሚባል ማየትም ድምጻቸውን መስማትም አልፈልግም። ለበርካታ ጊዜ ቴሌቪዥን ሰብሬ ያለው እዚህ ቤት በማየው ፊልም ላይም ሆነ በማየው ዜና ላይ ሴት የምትባል ነገር ካየው ቴሌቪዥን ሰብራለሁ። ተባባሪ ማን ነበር ይህን ነገር ስታደርግ? ይሄ ዘመዴ የምትለው ነበር ያኔ ተባባሪ ነበር። ግርማም ነበረ፣ ዳድም ነበረ። ኋላ ግን እሱ ይሄ ነገር በጣም መነጋገሪያ የሆነ ሲመጣ ውዴ ጠፋች። በዛ መሀል ውዴ ጠፋች። ፍለጋው ተጧጧፈ። ቤተሰብ መጡ። ያውቃሉ እንደምወዳት፣ ያው ሁሉም ያውቃል። ትገኝ ከሆነ ብለው በተስፋ መጡ። አብረን መፈለግ ጀመር። ውዴ ግን ልትገኝ አልቻለችም። ብዙ ሄድን፣ ብዙ ወጣን ወረድን፣ ልናገኛት አልቻልንም። ማታ ገሎ ቀን አብሮ ይፈልጋል የሚባለው ድራማው እንደዛ ነበረ። ያም ሲሆን ግን እኔ አቅጄ ፈልጌ ወድጄ ሳይሆን በስነ ልቦና ስብራት የመጣ ጭካኔ ነበረ። ከዛ ያደረኩት ምንድነው? ድሃ ቤተሰቦቿን በተለያየ ነገር እንዲረዱ ማድረግ። በእጅ አዙር እሺ ሲሉ ቀጥታ፣ እምቢ ሲሉ በተለያዩ ሰዎች በተለያየ መንገድ ትንሽም ቢሆን እንዲረዱ የሚረዱበትን መንገድ እሺ ማመቻቸት። ውዴ የት አካባቢ ነበር የምትኖረው? ብዙም ሩቅ አይደለም። ከዛ በኋላ ያው ዳድም ነገሮች መበላሸት ሲጀምሩ ኦልሬዲ እሱ ያው የተከበረ የታወቀ የታፈረ የሚፈለግ ሽማግሌም ባለሀብትም ታዋቂም ዝና ያለውም ስለነበረ በዛ እድሜው ደግሞ አኑ እያየ ወደ ከርቸሌ ማውረድ አልፈለገም። ሁላችንም አንፈልግም። ነገሮች እየተበላሹ እንደመጡ ሁላችንም ስላወቅን እሱ ሀገር ጥሎ ጠፋ፣ ሄደ፣ ከሀገር ወጣ። የኔን የልጁን መታመም ከሰውነት መውጣት ስለሚረዳ ስላወቀ ስላስጨነቀው ያግዘኝ ነበር። በተለይ በዛ ሰዓት በቃ ስውር ክትትል ተደርጎ ቤት ላይ ትልቅ አደጋ ተደቅኖ ነበር። ያው በገንዘብ ኃይል እንዲዘጋ ተደረገ። ሌላ ስም አላት? ይሄው ነው። እሺ ከአንተ ጋር ያለውን ነገር አሁን ጨርሰናል። ደጅ ጠብቀን። ስምምነታችንስ? ደጅ ጠብቀን። ያው አሉ እዛ ጋር ልጆች፣ ዘመድ የምትለውም አለ። ውጭ ጠብቀን። ሌላ ነገር እናበላሻለን ብላችሁ ግን ያልሆነ ነገር እንዳትሞክሩ። ሂድ ውጣ። አሁን እኔ ግልጹን ነግሬያችኋለሁ። ተነስ ውጣ እኮ ስምምነታችን ሂድ፣ እንደተጠበቀ ነው። ሂድ ውጣ። ተነስ ውጣ። ከዛስ በኋላ ተነስ ውጣ እኮ ከዛስ በኋላ ከዛ በኋላ ያለውን እነግርሃለሁ። ሂድ ውጣ። አዎ አብረው ይሁኑ፣ አንድ ላይ ያዟቸው። አዎ እንግዲህ እንዳያችሁት ነው ተመልካቾቻችን። እኛ ያሰብነው ይሄን አልነበረም። እኛ የመጣ ነው ይሄን ፈልገን አልነበረም። እንግዲህ ጠቋሚያችን መጀመሪያ ላይ እንደነገረችን
ከዚህ በፊት እንደነበሩ የተለያዩ ክፍሎች ላይ እንዳሳየኗችሁ ከሌላ ከአጓጉል ነገሮች ጋር የተያያዘ ነገር ይሆናል ብለን ነበር ጠብቀን የመጣ ነው። ዛሬ ግን ያጋጠመን ሌላ ነው። በጣም የሚያሳዝን ነው። እኔ እንደውም ቅድም እያሰብኩኝ የነበረው ያኛው ዘመር ተብዬው ቆፍሮ ከቀበረ በኋላ እዛ ጋር እንያዘው እያልኩኝ አብሮኝ የነበሩት ካሜራማኖች ምናምን እዛ ጋር በያዝ ነው እያልኩኝ ነበረ። እነሱ ግን አረጋግተውኝ እስቲ ቆይ ከዚህ በኋላ ያለውን ነገር ተከታትለን የሆነ ነገር ውስጥ የሆነ ፍንጭ ሌላ ነገር ሊኖር ስለሚችል እንከታተል እያሉኝ ነበረ። አዎ እንኳንም ያዙኝ ያልኩት፣ ምክንያቱም ዛሬ ውዴ ማን እንደሆነች አላቅም። የውዴ ነፍስ ግን ዛሬ ቤተሰቦቿ ምን እንደሆነች ሲሰሙ ያው ዛሬ ታርፋለች ማለት ነው። ቆይታለች ከሞተች፣ ግን ነፍሷ ዛሬ የሚያርፍ ይመስለኛል። ምክንያቱም ለቤተሰቦቿ ሄደን አፈላልገን የምናረዳቸው ይሆናል ማለት ነው። ነፍስ ባናተርፍም ነፍስ ባናድንም ዛሬ አዲስ የሆነ ነገር አግኝተናል ማለት ነው። ሁለተኛ ደግሞ ውስጥ የነበረችው ሬሳዋን ይዘዋት መጥተው እንደዚህ አጉል ነገር ሊያረጓት የነበረውንም ነገር ያው ማንነቷንም እሷን ለማወቅ እንጥራለን ማለት ነው። ያው እንደ ሁል ጊዜው ተባባሪዎቻችን የህግ አካላቶች አሉ። ከነሱ ጋር ሆነን ስራችንን ወደፊት እንቀጥላለን ማለት ነው። ሁሌም እንደምለው የእኛ ስራ ለህግ ማቅረብ ነው። እነዚህን ሰዎች አሁን ቀጥታ ወስደን ለህግ እናቀርባቸዋለን ማለት ነው። እኛ እየያዝነው ሁሌም እንደምለው እየያዝን ያለነው ትንሾቹን ነው። ገና ወደ ትልቆቹ እንሄዳለን። ከህግ አካላቶች ጋር ሆነን ብዙ ስራ እንደምንሰራ እርግጠኛ ነኝ። ከዚህ በፊት የነበሩ የተለያዩ ቪዲዮዎች ላይ ደግሞ ኮሜንቶች ላይ እያየው ነበረ። መያዝ ያለባቸው ሰዎች አሏችሁ፣ ከዚህ በፊት የነበሩት ክፍሎች ላይ ጠንቋዮቹ ምኖቹ ቢያዙ ያላችሁት አለ። እነሱንም የሆነ ስራ እየሰራን ነው፣ ወደፊት የምናሳውቃችሁ እንደዚህ ክትትላችንን እንደዚህ በፕሮግራም እንደምንሰራ ቃል እየገባው እስካሁን አብራችሁ የቆየሁት ጋዜጠኛ አቤል ነበርኩኝ። ይህን ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ በትህትና ጠይቃለሁ። መልካም